ላፍታ ቆም ብላችሁ በአእምሮአችሁ ውስጥ የሚራወጡ ሐሳቦችን የምርም አዳምጣችኋቸው ታውቃላችሁ? ይሄ ከላይ ስለሚታዩ ስለ ስራዎች ወይም ደግሞ ስለ ፍርሃታችሁ አይደለም። ነገር ግን ይሄ ጥልቅ ልባችሁ ውስጥ ስላለ ህይወታችሁን ቅርጽ ስለሚያስይዘው ድምጽ ነው። እነዛ የተደበቁ እምነቶች ምርጫዎቻችሁን ጋይድ ያደርጋሉ። ኮንፊደንሳችሁንና ህልማችሁን ሳይቀር ሳታስተውሉት የሚመሩ ነገሮች ናቸው። ብዙ ሰዎች እውነት የሚመስሉ ታሪኮችን እየተከተሉ ነው የሚኖሩት። ነገር ግን ሙሉ ለሙሉ እውነት አይደሉም። እነዛ ታሪኮች በአእምሮአችን ደግመን ደጋግመን የምናስባቸውና በጊዜ ሂደትም ወደ እውነታነት የሚለወጡ ይሆናሉ። ፍርሃታችንን ቅርጽ ያስይዛሉ። ማንነታችንንና በራሳችን ላይ ያስቀመጥናቸውን ገደቦች ያለምንም ጥያቄ ቅርጽ የሚያስይዙና የሚወስኑ ናቸው። ታዲያ እነዚህ የማይታዩ ውሸቶች በዝምታ ውስጥ ሳታስተውሉት አጠቃላይ የህይወታችሁን አቅጣጫ ይቆጣጠራሉ። በዛሬው ቪዲዮ ለራሳችሁ ደጋግማችሁ የምትነግሯቸውንና ህይወታችሁን የሚያመሰቃቅሉ 7 ውሸቶችን የምንመለከት ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እስከ ፍጻሜው ተከታተሉ። የመጀመሪያው የማይታይና በየሁኔታው ውስጥ ለራሳችን የምንነግረው ውሸት እኔ በቂ አይደለሁም የሚለው ውሸት ነው። ይሄ ውሸት ልክ ራሳችሁን ከሌሎች ጋር ስታነጻጽሩና ትንሽ እንደሆናችሁ ሲሰማችሁም ይመጣል። ጥረታችሁ፣ ድምጻችሁ ወይም ደግሞ መገኘታችሁ የምርም ትርጉም የለውም ብላችሁ ባመናችሁበት ቅጽበት ማደግ ይጀምራል። የዚህ ውሸት ክፋቱ ሌሎች ከናንተ የተሻለ ስማርት እንደሆኑ፣ ጠንካራ እንደሆኑና ከናንተ የተሻለ ነገር እንደሚገባቸው ያሳምናቸዋል። ፍቅር፣ ስኬትና ደስታ ለሌሎች እንደሆነ ይነግራቸዋል። ታዲያ ቀስ እያለ ህልማችሁን እያሳነሳችሁ ትመጣላችሁ። ምክንያቱም ያንን ውሸት እውነት ነው ብላችሁ ታምናላችሁ። ነገር ግን እውነታው ቀላልና ኃያል የሆነ ነገር ነው። እናንተ ሲጀመርም ብቁ ናችሁ። የሆነ ነገርን ስላሳካችሁ የሰዎችን ማረጋገጫ ስላገኛችሁ ምናምን ሳይሆን በቀላሉ በህይወት እየኖራችሁ ስለሆነ ነው በቂ ሆናችሁት። እያንዳንዱ የተሻገራችሁት መሰናክል፣ እያንዳንዱ የተማራችሁት ነገር ዋጋችሁን የሚገልጥና የሚያረጋግጥ ነው። በቂ መሆን በወደፊት ውስጥ የምታሳድዱት ነገር አይደል። ይልቁኑ አሁን በምታደርጉት እንቅስቃሴ ውስጥ ተሸክማችሁ የምትኖሩት ነገር ነው። ዋጋችሁን ፈልጋችሁ ማግኘት አይጠበቅባችሁ። ያ ነገር አብሯችሁ ነው የተወለደው። ሁለተኛው ውሸት ደግሞ እኔ መለወጥ አልችልም የሚለው ውሸት ነው። ይሄ ውሸት ትላንታችሁ፣ ልማዶቻችሁና ስህተቶቻችሁ ማንነታችሁን እንደሚገልጽና የእናንተ መልክ እንደሆነ ይነግራችኋል። አዲስ መስመርን መጀመርና ለውጥ ለሌሎች እንጂ ለእናንተ የተጻፈ እንዳልሆነ ያሳምናችኋል። ይሁንና ህይወት በራሷ ይሄ ውሸት የተሳሳተ እንደሆነ በየቀኑ በሚኖራችሁ ነገር ውስጥ ታረጋግጥላችኋለች። እያንዳንዱ ትንንሽ ውሳኔ፣ እያንዳንዱ አዲስ ጥረት፣ እያንዳንዱ በእድገት ላይ የምትሞክሩት አዲስ ነገር ለውጥ ስለመኖሩ ማረጋገጫ ነው። ለውጥን መፍራት የደካማነት ምልክት አይደለም። ይልቁንም እድገት እየቀረባችሁ እንደሆነ የሚያመላክት ነገር ነው። ለውጥ በአንድ ትልቅ ቅጽበት ውስጥ የሚመጣ ነገር አይደለም። ይልቁኑ በማይቋረጡና በትንንሽ ምርጫዎች ውስጥ በዝምታ በምታልፉበት ሂደት ውስጥ ነው የሚመጣው። እያንዳንዱ ወደፊት የምትራመዱት እርምጃ የፈለገ ትንሽ ቢሆንም ወደፊታችሁን እንደ አዲስ ቅርጽ የሚያስይዝ ነው። ሶስተኛው ውሸት ደግሞ በልባችሁ ላይ ትልቅ ሸክምን የሚያስቀምጠው እኔ ደስታ አይገባኝም የሚለው ውሸት ነው። ይሄ ውሸት ብዙ ጊዜ ከጸጸት፣ ከጥፋተኝነት ስሜት ወይም ራስን ከሌሎች ጋር ከማነጻጸር ነው የሚመጣው። ደስታ የሚገኘው በስቃይ ውስጥ በማለፍ እንደሆነ ይነግራችኋል። ስለዚህ የራሳችሁን ሰላም፣ እረፍትና ቀላል ደስታ ችላ ትላላችሁ። ደስታ ለሆነ ፐርፌክሽን የሚሰጥ ሽልማት ይመስል ወደ ሌላ ጊዜ ታሸጋግሩታላችሁ። ነገር ግን ደስታ ሽልማት አይደለም። ደስታ ሰብአዊ መብታችሁ ነው። ደስታ በቀላሉ በህይወት ስላላችሁ ነው የሚገባችሁ። እያንዳንዱ የምትተነፍሱት እስትንፋስ ህይወትን ሙሉ ለሙሉ ልትኖሯት እንደሚገባ ማረጋገጫ ነው። ደስተኝነት እንዲሰማችሁ የሰዎችን ፍቃድ ማግኘት አይጠበቅባችሁ። አራተኛው ውሸት ደግሞ ራሱን እንደ ሎጂክ የሚገልጠው እኔ ጊዜ የለኝም የሚለው ውሸት ነው። ህይወት ቀላል ስትሆን ሌላ ጊዜ እንጀምራለን ብለን ለራሳችን እንነግረዋለን።
ፈጽሞ የማይመጣውን ፐርፌክት የሚባል ጊዜ ቁጭ ብለን እንጠብቃለን። እውነታው ግን ምን መሰላችሁ? ጊዜ አይደለም ችግሩ። ለጊዜ ቅድሚያ የምንሰጥበት መንገድ ነው ወደፊታችንን ቅርጽ የሚያስይዘው። በየቀኑ የሚወሰዱ ትንንሽ የሚባሉ እርምጃዎች እንኳን አጠቃላይ ህይወታችሁን ሊለውጡ ይችላሉ። በቀን ለ10 ደቂቃ ብቻ ወደ ግባችሁ የምታደርጉት ጉዞ በራሱ ሁሉን ነገር መለወጥ ይችላል። ተጨማሪ ጊዜያትን ቁጭ ብሎ መጠበቅ ህልማችሁን ከናንተ የባሰ ያራቀባችሁ ነው የሚመጣው። ጥያቄው ጊዜ አላችሁ ወይ የሚል አይደለም። እውነተኛው ጥያቄ ባላችሁ ጊዜ ምን ማድረግን መረጣችሁ የሚለው ነው። አምስተኛው ውሸት ደግሞ እኔ ብቸኛ ነኝ የሚለው ውሸት ነው። ይሄ ውሸት ማንም ያለፋችሁ ያላችሁበትን ትግልና ስቃይ እንደማይረዳላችሁ ያሳምናችኋል። ብቻችሁን እንድትሆኑና ሁሉን ነገር በዝምታ ውስጥ ለራሳችሁ እንድትይዙ ያደርጋችኋል። ነገር ግን ለብቻችሁ መሆንና ብቸኛ መሆን የተለያዩ ነገሮች ናቸው። ብቸኝነት ራስን ወደ መረዳት የሚወስዳችሁ ከሆነ በጣም ጠቃሚና ኃይለኛ ነገር ይሆናል። እናም ደግሞ ኮኔክሽኑ ከምታስቡት በላይ ቅርባችሁ ነው የሚሆነው። ያጠፉኛል ብላችሁ ያሰባችኋቸውን ማዕበሎች አልፋችኋል። የራሳችሁ ጥንካሬ አልፈዋለሁ ብላችሁ ባልገመታችሁት አደጋ ውስጥ አሻግሯችኋል። ከወደቃችሁበት የሚያነሳችሁ አቅም አብሯችሁ እስካለ ድረስ በፍጹም ብቻችሁን አይደላችሁ። ስድስተኛው ውሸት ትላንታችሁን እያመጣ የሚያስቸግራችሁና ትላንቴ እኔን ይገልጸኛል እንድትሉ የሚያደርጋችሁ ውሸት ነው። ይህ ውሸት ስህተታችሁን፣ ውድቀታችሁንና ህልማችሁን ልክ የህይወት ዘመን ጉዳይ አድርጎ ነው የሚያስታውሳችሁ። በትላንትናችሁ ወጥመድ ተይዛችሁ እስከ ወዲያኛው እንደምትቀጥሉ ያሳምናችኋል። ነገር ግን ትላንት እኮ እስር ቤት አይደል። ትላንት መምህራችሁ ነው፣ ትምህርታችሁና ወደ ነገ የምትራመዱበት መንገዳችሁ ነው። ትላንት ጥበብ ነው እንጂ መታሰሪያ ሰንሰለትን አልያዘም። ትላንታችሁ በእናንተ ላይ ኃይል የሚኖረው እስከ ፈቀዳችሁለት ድረስ ብቻ ነው። እያንዳንዱ ስህተት መማሪያ ይሆናችኋል። እያንዳንዱ ውድቀት ደግሞ የከፍታችሁ መሰረት ይሆናል። ወደፊታችሁ የሚጻፈው ዛሬ በሚኖራችሁ ምርጫ ነው እንጂ በትላንት ህመማችሁ አይደለም። ሰባተኛውና የመጨረሻው ውሸት ደግሞ ድፍረታችሁን በሚስጥር የሚሰርቀው ከመጀመሪያ በፊት ሁሉንም ነገር መረዳት አለብኝ የሚለው ውሸት ነው። ይሄ ውሸት እንግዲህ ገና አንድ እርምጃ ሳትራመዱ ግልጽና ፐርፌክት የሆኑ ቅጽበቶችን እንድትጠብቁ ያደርጋችኋል። ተግባርን በማያልቁ ዝግጅቶችና መዘግየቶች ይለውጥባችኋል። ነገር ግን ህይወት የምትገነባው በተግባሮች እንጂ በመጠበቅ አይደለም። እድገት የሚመጣው እርግጠኛ ባለመሆን ውስጥ በሚወሰዱ ፐርፌክት ያልሆኑ እርምጃዎች ነው። የትኛውም ስኬታማ ሰው ከመጀመሩ በፊት ዝግጁ የመሆን ስሜት ተሰምቶት አያውቅም ነበር። ለመጀመር የሚያስፈልጋችሁ ነገር ኦሬዲ ያጠገባችኋል። ድፍረት እያደገ የሚመጣው ከተንቀሳቀሳችሁ በኋላ እንጂ እንቅስቃሴ ሳትጀምሩ አይደለም። ፍርሃትና ጥርጣሬን የሚያጠፋቸው እርምጃ መውሰድ ብቻ ነው። ስለዚህ ከላይ ባነሳናቸው 7 ውሸቶች ላይ ምላሽ ስትሰጡና ስታንጸባርቁ ሲጀመርም እውነት እንዳልነበሩ ይገባችሁ። እነዛ 7 ነገሮች በጊዜ ሂደት ደጋግማችሁ በማሰባችሁ የተፈጠሩ ናቸው። በጣም ነፃ የሚያወጣችሁ እውነታ ደግሞ እነዛን ውሸቶች መስበር ስትችሉ ነው። ነፃነት የሚጀምረው ከግንዛቤ ነው። አንድን ውሸት ስታስተውሉ በእናንተ ላይ የሚኖረውን የቁጥጥር አቅም አነስተኛ ማድረግ ትችላላችሁ። እያንዳንዱ በማስተዋልና በንቃት የምትመርጡት ምርጫ አዲስ እውነታን ይገነባላችሁ። አስቡት እስኪ እነዚህ ውሸቶች ህይወታችሁን ቅርጽ ማስያዝ አቅቷቸው ስትነቁ። በፍርሃት ሳይሆን ነገሮችን በግልጽ ከማየት መምረጥ ብትችሉ አስቡት። ያ አይነት ህይወት የሚቻልና የሚገባችሁ ነው፣ ደግሞም እየጠበቃችሁ። እናንተ ጥርጣሬዎቻችሁን አይደላችሁ። እናንተ ፍርሃታችሁን፣ የትላንት ስህተታችሁን አይደላችሁ። እናንተ የመንቀሳቀስ አቅም ናችሁ። እናንተ በማደግ ላይ ያለ ሂደት ናችሁ። እናንተ ከምታስቡትና እችላለሁ ብላችሁ ከምትገምቱት በላይ ናችሁ። እያንዳንዱ ያለፋችሁበት መሰናክል ጥንካሬያችሁን የሚያረጋግጥ ነው። አሁንም ድረስ እዚህ ያላችሁት መቀጠል ስላለባችሁ። እነዛ ውሸቶች ምናልባትም የትላንት ታሪካችሁን ቅርጽ ወስነው ሊሆን ይችላል። ነገር ግን በፍጹም መጨረሻውን መቆጣጠር አይችሉም። አሁን ታሪካችሁን የሚጽፈው ብዕር እናንተ እጅ ላይ ነው የሚገኘው። ፍርሃት ተመልሶ ይመጣል። መጠራጠር አሁንም ሹክ ሊላችሁ ይችላል። ነገር ግን አሁን ድምጻቸውን በሚገባ ነው የምትለዩት።
እያንዳንዱ የምትጋፈጡት ውሸት ወደ ነፃነት የምትራመዱበት እርምጃ ይሆናል። እያንዳንዱ የምትመርጡት ምርጫ የነገ መሰረታችሁ ይሆናል። እናም በድፍረት የምትተገብሩት እርምጃ ከእውነተኛ ማንነታችሁ ጋር ዳግም የሚያገናኛችሁ ይሆናል። ከዚህ ቅጽበት በኋላ በእውነታ መኖርን ምረጡ። በቂ እንደሆናችሁ ማመንን፣ ለውጥ የሚቻል ነገር መሆኑን ምረጡ። ያለምንም ጸጸት ደስታ ይገባችኋል። ጊዜያችሁ ለእናንተ ነው የሚገባው። ትላንታችሁ የምትማሩበት ነው እንጂ መዳረሻችሁ አይደለም። ፐርፌክት የሚባሉ ሁኔታዎች ሙሉ ለሙሉ እንድትኖሯቸው አይጠበቅም። ድፍረት እርግጠኛ ባለመሆን ውስጥ ነው የሚጀምረው። እድገት ደግሞ ከአንድ ነጠላ እርምጃ ነው የሚነሳው። በውስጣችሁ በፍጹም ጠፍቶ የማያውቅ ጥንካሬ አለ። ይሰብሩኛል ባላችኋቸው አጋጣሚዎች መሃል አሻግሯችኋል። አሁንም ደግሞ ከእናንተ ጋር ነው። ውድቀት በፍጹም እናንተን አይገልጻችሁ፣ ይልቁኑ ያስተምራችኋል፣ ቅርጽ ያስይዛችኋል፣ እንዲሁም ያዘጋጃችኋል። የምታደንቁትና የምትከተሉት እያንዳንዱ ስኬታማ ሰው የሆነ ጊዜ ላይ አሁን እናንተ የቆማችሁበት ቦታ ላይ ቆሞ ነበር። እድገት ጊዜና ትዕግስትን ይጠይቃል። ለውጥ በማይቋረጥና ዝም ባለ ሂደት ውስጥ ነው የሚፈጠረው። እያንዳንዱ ወደ እውነት የሚወስዳችሁ ምርጫ ዘላቂ ከሆነ ለውጥ ጋር ያጣብቃችኋል። በዚህ ሂደት ውስጥ ብቻችሁን መጓዝ አይጠበቅባችሁ። ድጋፍ ደግሞ ደካማነት ሳይሆን ጥበብ ነው። አንዳንዴ ጥንካሬ በኮኔክሽን ውስጥ ነው በፍጥነት የሚያድገው። ጥልቅ የሆነው ኃይል በውስጣችሁ ሲኖር ነበር። ይህንንም ደግሞ ተስፋ አልቆርጥም ብላችሁ መፋለምን በመረጣችሁበት ቅጽበት ሁሉ አረጋግጣችኋል። ከወደቃችሁበት ተነስታችሁ ማገገማችሁ በድንገት የሆነ ነገር አይደለም። ያ እውነተኛ ማንነታችሁ ነው። በፍርሃት ሳይሆን በራስ በማመን የሚመራ ህይወታችሁን ሳሉት እስኪ። የማንንም ፍቃድ ሳትጠብቁ ደስታችሁን ስትመርጡ አስቡት። ይቅርታ መጠየቅ ሳይኖርባችሁ ወደፊት ስትራመዱ ሳሉት። ያ እንግዲህ ቅንጦት ሳይሆን ህይወት ነው። በየቀኑ በሚኖራችሁ ምርጫ የሚገነባ ነው። ታዲያ ያ ህይወት ደግሞ በራሳችሁ ከማመን ነው የሚጀምረው። ታሪካችሁ መጻፍ ያለባችሁ እናንተው ናችሁ። ነጋችሁ የሚወሰነው ዛሬ በምትመርጡት ነገር ነው። ከዚህ በኋላ ፍርሃት መጻፊያ ብዕሩን እንዲይዝ እንዳትፈቅዱለት። በእውነት ወደፊት የምትራመዱበት ጊዜ አሁን። ህይወታችሁ እየጠበቃችሁ ነገ አይደለም። ነገሮች ፐርፌክት ሲሆኑም አይደለም። ነገር ግን አሁን ነው ያ መሆን ያለበት። ምክንያቱም እውነታው ሁሌም አብሯችሁ ነበር። እናንተ ከበቂ በላይ በቂ ናችሁ። እናንተ ትችላላችሁ። እናንተ ነፃ ናችሁ። ደግሞም የእናንተ ጊዜ ነገ ወይም ደግሞ ወደፊት ሳይሆን የእናንተ ጊዜ አሁን ነው።